በኝ አንተን እንድተውልኝ ልጠይቃት ሲሄድ እሷ ለአንተ ያላትን ፍቅር ስትነግረኝ አሳዘነችኝና ያው እኔ አንተን ለእሷ ተውኩላት። ቆይ እናንተ ሰዎች ግን እኔ ዕቃ ነኝ እንዴ እንደዚህ የምትቀባበሉ? እኔ ምን አውቃለሁ። ለማንኛውም ቻው። ድንብላል እኔ እኮ ናፍቀሽኛል። ትንሽ እናውራ። ይኸውልህ ዘሪሁን፣ ከዚህ በኋላ እዚህ አካባቢ ባላይክ ደስ ይለኛል። ቆይ እሺ እኔ ምን ባደርጋት ነው የሚሻለው? ፋኖሴ እርግቤ እንዴት ነሽ? ደህና ነኝ ፋኖሴ፣ አንቺ እንዴት ነሽ? ደህና ነኝ እርግቤ። ምን ሆነሻል ፋኖሴ? እኔ ማምን ሆናለሁ ብለሽ ነው? ሲጀመር እኮ ሰሞኑን ስትጠፊ የሆነ ነገር ተፈጥሮ እንደሆነ ገብቶኛል። ምን የተለየ ነገር ይፈጠራል ብለሽ ነው? እኔ ምን አውቃለሁ፣ አንቺ ንገሪኝ እንጂ። እርግቤ። አቤት ፋኖሴ። እርግብ፣ ተለያየን እኮ። እንዴ? ከማን ጋር? ከኖላዊ ጋር። ኖላዊ ማለት ያህና አባት? አዎ ተለያየን። እንዴ? ገና በሀና ጉዳይ ምን ትመክረኛለህ? የላ ከኔ ምክር እየጠበቅ ማለት ነው። ለምንድን ነው የማልጠይቀው? እንዴ ጆሮ ነኝ እኮ አጋኛል። ጆሮ ነገሮችን እንዴት እንደምታይ የማይገባኝ መስሎህ ነው? ማለት እንዴት ነው የማያቸው? ማሰብ ስለማትፈልግ እንጂ ካሰብክ ጥሩ ሀሳቢ እንደሆን ካውቃለሁ። የላ ሰው ተሳስተ መሰለኝ። ጆሮ ቆይ በሀና ጉዳይ ምን ትመክረኛለህ? አትውሰዳት ማለት በቃ የሰው ነገር የሰው ነው፣ ይቅርብን። ምን እያልክ ነው ጆሮ? ገብቶሃል እባክህ። የላ ግን እኮ እኔ አይደለሁም እኮ እንሂድ ያልኳት። ቆይ ግን የላ አሁን ሀና ያንተን ደስታ ማየት ማችል መስሎ ነው? እንዴት ማለት? አብርሃ በመሄዷ ሀና ደስተኛ እንደምትሆን ታውቃለች እና ለዛ ነው አብራ ልትሄድ የተነሳችው። እኔ ግን እንደዛ አይመስለኝም። እና እንዴት መሰለ? እዚህ ካለው ግርግር ማረፍ ስለምፈልግ ነው የምሄደው አለች። እሷ ያለችን ሳይሆን አንተ የመሰለን የጠየቅኩ። ጆሮ እኔም እንደዛ ነው የመሰለኝ። ሳይ ግን ያመንክበት አልመሰለኝም። እንዴት? ይኸውልህ የላ ሀዘንክን ለነገ አታስቀምጥ። አልገባኝም። በሀና ተስፋ መቁረጥ አቅቶህ ነገ እያልክ እኮ ነው። ቆይ የቱ ነው ትክክል? እኛ እኮ ሰዎች ነን። በሆንስ ታዲያ? ሰው ደግሞ ሸክላ ነው፣ መቼ እንደሚሰበር አይታወቅም። እንዴ ነው ላዊ፣ ምን እያልክ ነው? ይኸውልሽ ፋኖሴ፣ ዛሬ እንሙት ነገ እንሙት አናውቅም፣ ግን ደግሞ ስማችን ከመቃብር በላይ እንዲሆን እንፈልጋለን አይደለም? እና ስማችን ደግሞ ከመቃብር በላይ እንዲሆን ልጅ መውለድ አለብን። እኔ ደግሞ ለዛ አልታደልኩም። እንዴ ነው ላዊ፣ የሰው ልጅ ስሙ ከመቃብር ላይ እንዲውል ልጅ ብቻ መውለድ ነው እንዲያማራጩ? ይኸውልሽ ፋኖሴ በጣም ተጸጽታ አባባ ኖላዊ የሆነ ቤታቸው ድረስ መጣ። ድጋሚ ይቅርታ ብትጠይቃቸው አባባ ኖላዊ ይቅርታዋን ሊቀበሉላት አልቻሉ ማለት ነው። እንግዲህ አባባ ኖላዊ በተደጋጋሚ ሄደው ከቤቷ ይቅርታ ቢሏትም ያኔ ድርቅ ብላ ልጅ ያስፈልገኛል እንዴት ትዋሸኛለህ ብላ በጣም ስሜታዊ ሆና ተናዳ ነበር። እሳቸውም ድጋሚ ከቤትሽ አልመጣም፣ ከዚህ በኋላ የኔና አንቺ ጉዳይ አብቅቶለታል፣ ድጋሚ አላስቸግርሽም ብለው ቆርጠው ሄደው ነበር። እሳቸው ሲቆርጥላቸው ደግሞ እሷ ወደ ቀልቧ ተመልሳ ፈልገህ ያመጣኸው ነገር አይደለም፣ ስለዚህ አንተ ተጠያቂ አይደለም ልጅ ባለመውለድህ እና ይቅርታ አድርግልኝ ብላ ቤታቸው ድረስ መታ ጉልበታቸው ላይ ተደፍታ ይቅርታ ብትጠይቅም አባባ ኖላዊ አንቺ ትክክል ነሽ፣ ምንም ያጠፋሽው ነገር ያለ የሰው ልጅ ከመቃብር በላይ የሚሆነው ስሙ ሁሌም እየታወሰ የሚኖረው በመውለድ ነው። የሞተ ሰው የወለደ ሰው አይሞትም ይባላል። ስለዚህ ዘርሽን መተካት አትችይም። እኔ ደግሞ ራስ ወዳድ አልሆንም። እኔ ሀኒ ያለችልኝ፣ አንቺ ግን ከሌላ ሰው አግብተሽ ዘርሽን መተካት አለብሽ ብለዋታል። እሷም በቃ እኔ መጀመሪያ ልጅ ሳይሆን ፍቅር ያስፈልገኛል፣ ስለዚህ ሁሉን ነገር እንተውና አብረን እንሆን ብትል እሳቸው አይሆንም ብለው ድርቅ ብለዋል። ያው ወደ ደስታ የሚሄድ እቅድ ስላላቸው ቢወዷትም ምንም ያክል ቢወዳትም እኔ ራስ ወዳድ መሆን የለብኝም፣ አንቺ ዘርሽን መተካት አለብሽ፣ አግብተሽ መውለድ አለብሽ ብለው ስላሰቡ እምቢ ብለዋል ማለት ነው። በሌላ በኩል ሀኒቾና
ኤልያስ አብረው እየመጡ ነበር እና ለእናተ ደወልክላት ወይ ትደውልላታለህ ስትለው አዋ ያልደውልላትም እናቴ ያው እኔን ስትሰማ ታለቅሳለች ብለዋል እና እናቱ በጣም በሱ ምክንያት እንዳዘነች ወደ ደሴ የምንሄድ እንደሆነ ሲነግራት እሷም አብራ እንደምትሄድና ምንም ሀሳቧ እንዳልቀየረች ስትነግረው በፍጹም ይሄ እኮ ተነጋግረንበታል፣ ድጋሚ አብረን ወደ ደሴ የሚሄድ የለብንም አላት ማለት ነው። አንቺም በሀሳቧ ድርቅ ብላለች። እንግዲህ ወደ ደሴ ለመሄድ ያሰበችው እሱም በጣም ነው ያስጠላው። አሁን ላይ ተስፋ ቆርጧል ማለት ነው። እናም እያጽናናችሁ ነበር። አንተ በዚህ እድሜ ጤና አለህ ከምንም በላይ፣ ስለዚህ ለእናትህ ታስፈልጋታለህ፣ ምንም ተስፋ መቁረጥ የለብህም እያለችው እያጽናናችና እያበረታቻችው ነው ማለት ነው። እናም ሀኒቾ ያው ከህይወቱ ብትወጣ እሱ ደስተኛ ይሆናት፣ ግን እሷ ወይ ለቀው ወይ በደንብ አትይዘው መሀል መንገድ ላይ እንግዲህ ስትፈልግ ኤልያስ ጋር ስትፈልግ እዝራ ጋር እያለች ማወዛገቧን ቀጥላለች ወይዘሮ ሀና። በሌላ በኩል እርግብ ከእስር ቤት ከረጅም ጊዜ በኋላ ታይታለች። እንግዲህ የአባባ ኖላዊና የፋኖሴ የመገናኛቸው ምክንያት እርግብ እንደመሆኗ መጠን ያው ጓደኛዋ ናት እና ጠፍታ ሰንብታ እርግብን ልጠይቃት ወደ እስር ቤት ሄዳ ነበረ እና በጣም ተረብሻ ተከፍታ ስላለሽ ምን ችግር አለ ምን ሆነሻ ስትላት እኔ እኮ ስጠፊ የሆነ ነገር እንደተፈጠረ ገብቶኛ ምን ተፈጥኖ ነው ስትላት በቃ ተለያየን እኮ ብላ ነገረቻት ማለት ነው። መቼ አንድ ላይ ሆናችሁና ነው የምትለያዩ ስትላት አዎ በቃ አብቅቶልና እኔና እሱ ነገር ተለያይተናል ምናምን ብላ እንግዲህ አዝና ነገረቻት ማለት ነው። አይዞሽና እኔም የምወደውን ሰው አጥቻለሁ፣ ያ ሰው አፍቅሮ ሄዷል ጥሎኝ ሄዷል ብላ ስለ ተምቹም ነገረቻት ማለት ነው። እናም በሚያሳዝን ሁኔታ እርግብ ወደ እስር ቤት ወደ ክፍሉ ተመልሳ በጣም እያዘነች ነበር። የወደፊት ህይወቷንም ያለፈ ህይወቷንም እያሰበች አክስቷንም እያሰበች እያዘነች ነበር። ምክንያቱም አሁን እስር ቤት እንኳን ተፈትቼ በወጣ ምንድነው ማድረግ ያለብኝ ምንድነው ማድረገው እያለች ግራ ገብቷታል ማለት ነው። እናም በአክስቷ እያዘነች ነበረ። አይን ሁሉ ነገር ውስጥ ከተሽ አንቺስ አንድ ጊዜ ተገላገልሽ፣ እኔ ወደ ቤተሰቦች እንዳልሄድ አባቴ የአክስትሽን ገዳይ ካላመጣሽ ድጋሚ እንዳትመጨሎኛል፣ ዘሪሁንም ትቶኛል፣ ማንም ብዬ ማንን ተስፋ አድርጌ ልውጣ እያለች በጣም አዝናለች ማለት ነውና እርግብ ያው አክስቷ ናት እዚህ ነገር ውስጥ ጦስ ውስጥ ተብትባ ጥላት ሄደች። ነገር ግን ምንም ቢሆን ቢያንስ ብትኖርላት ይሻላት ነበር፣ መጠጊያ ትሆናት ነበር። ነገር ግን እሷ ባቀደችውና በፈለገችው መንገድ ልጅቷን አሽከርክራ መጨረሻም እንግዲህ መጠጊያ አልባ አርጋት ነው የሄደችውና እርግብ አሁን ላይ ተምቹም ጥሏታል ማለት ነው። በቃ እስር ቤት ከአይኔ የራቀ ከልብ የሚርቃል እንደሚባለው ከእስር ቤት ስለምትውል አሁን ላይ ወደ ድንብላል ዙሯል ማለት ነው። በዚህ ምክንያት እንግዲህ ወገን ዘመድ አልባቃታለች እርግብ። ግን ከእስር ቤት ከወጣች ምናልባት ደግሞ ዘመድ አታጣም። ወይዘሮ ሜላትም ጥሩ ልጅ ናት፣ ጥሩ ሳል ናት። ለሷ በተቻለች መጠን ታግዛታለች ብለን እናስባለን። እናም ሀኒቾም እድል ስጣት፣ ታረቁ፣ በቃ ችግር የለውም ምንም አንተ እሷን ትወድሃለች ብላ አባቷን ለማጽናናት ሞከረች። እሱ ግን እኔ የዚህን ያክል ራስ ወዳድ አይደለሁም፣ ዘሯን መተካት አለበት፣ ስለዚህ አይሆንም ብለው ድርቅ ብሏል ማለት ነው። እናም በቃ የሁለታቸው ግንኙነት ሳይጀመር በወዲሁ ተቋርጧል። ግን ምናልባት እሷ በጣም ስለምትወደው እሱም አስካሰበበት በኋላ ድጋሚ እንደሚገናኙ ተስፋ እናደርጋለን። በሌላ በኩል ጆሮና አፍቃሪው መክሊት ተገናኝተዋል። መክሊት እንግዲህ ጓደኛው እስር ቤት ነው ያለው። እናም አሁን ላይ እነ ተምቹ አልፎ አልፎ ከእነሱ ጋር ትገናኛለች እንጂ ብቸኛ ናት። እናም እያጨሸች ማጨሽ አቆሚ፣ በቃ ጭስ ማቆም አለብሽ፣ ራስሽን አትጉጂ እያለ እየመከራት ነበር። እሱን አቆሜ ማን ዘመን ሊሆነኝ ነው እንዴት እንደዚህ ብለህ ተመክረኛለህ እያለችው በዚህ ምክንያት እየተጨቃጨቁ ነበር። ምክንያቱም እኛ ዘመድ እንሆንሻለን፣ እኛ አለንልሽ፣ ስለዚህ ማቆም አለብሽ አላት። እና በዛውም አጋጣሚ ስለ ሀና አንስታ አወራችሁ ማለት ነው። ሀና ፎንቃህ እንዴት ናት ምናምን ስትለው ምን ነው እቺ ልጅ ደጋግመሽ ጠየቅሽኝ አንቺም ወደድሻት እንዴ ምናምን ሲላተኝ እኔ ስለ እሷ ሲወራ አንተ ደስ ስለሚልህ ነው እንጂ እኔ ፈልጌ አይደለም ምናምን ብላ በዛ ተናዳ ጥላው ሄደች ማለት ነው። እንግዲህ ሀና ላይ ቂም ይዛባታለች። ምክንያቱም ሶስት ባንዴ እንዳፈቀረች እና ደባል እንዳፈቀረችው ጆሮም ስላወቀች ጆሮን ደግሞ ስለምትወደው እሱ መጫወቻ ማድረግ የለባትም ብላ ስላሰበች እንግዲህ ሀኒቾን ለመጉዳት አቅዳለች ማለት ነው። በሌላ በኩል ድንብላልና ተምቹ መንገድ ላይ ተገናኝተዋል። ያው በእርግጥ እሱ ሰፈር ሄዶ እየጠበቃት ነበረ።
እናም ሊያናግራት ሞከረ። እሷ ግን እምቢ ብትለው መጨረሻ ላይ ያናገራት እና እርግብ ጋር እንደሄደች እና የሄደችበት ምክንያት ምን እንደሆነ ጠየቃት። ያው የሄደችበትን ምክንያት ስላንተ ልጠይቀኝ፣ ስለዚህ አንተን እንድታውልኝ ልነግራት ነበር፣ ነገር ግን እኔ ለእሷ ሰጥቻት መጥቻለሁ ብላ ነገረችው እና የሄደችበትን ምክንያት ማወቅ እፈልጋለሁ ሲላተኝ በቃ ይሄን ልላት ነው የሄድኩት። ስለዚህ እሷ እንደምትወድህ ነግራኛለች። ድጋሚ ደግሞ አንተን አላስብም ተወኝ ብለዋለች። እሱ ግን መቼም አልተውሽም፣ እኔ አንቺን ነው የምወደው፣ እርግብን ትቻታለሁ ብሎ ለማሳመን ሞከረ። ያው ድንብላል ከሱ ፊት እንደዛ ብትልም ግን ቤት መታ በጣም ስለሱ እያሰበች ነበረ እና በሄደችበት ሁሉ ስሙን ትጠራለች። በጣም ትደነግጣለች። ሰላሚና መታ ስታማክራት የእህትነት ምክሯን ለግሳታለች እና ድንብላልዬ ትወደዋለች፣ ግን ደግሞ እርግብን እንደሚወዳት ስለምታውቅ ግራ ገብቷታል ማለት ነው። እና የዛሬው ክፍል ይመስላል። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። እናመሰግናለን።